ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ቅዳሜ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። እናንተም ውድ ቤተሰቦቻችን ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከውጭ ጨዋታ ውጤት ግምቶቻችሁ ጋር ማያይዛቸው ሀሳቦቻችሁን ልትሰጡን ትችላላችሁ። በተለይ ዛሬ ምሽት ልክ ምሽት 4 ሰዓት ሲል የሚጠበቅ ጨዋታ ይደረጋል። በቼልሲና በማንቸስተር ዩናይትድ መካከል ስታንፈርድ ብሪጅ ላይ የሚደረግ ጨዋታ ነው። የዚህን የጨዋታ ውጤት ግምቶቻችሁን ልታጋሩን ትችላላችሁ። እኛ ቆይታን ከእናንተ ጋር እናደርጋለን። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንንም ላይክ እያደረጋችሁ ከኛ ጋር እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ እንድትሆኑ በአክብሮት ጋበዝኳችሁ። የአርሰናልን ጉዳዮች በማስቀደምን ጀምር። መላው የእግር ኳስ ዓለም በማንቸስተር ሲቲና በአርሰናል መካከል የሚደረገውና የሊጉን አሸናፊነት ይወስናል ተብሎ የሚጠበቀው ወሳኝ ጨዋታን በጉጉት እየጠበቀ ይገኛል። አርሰናሎች አብዛኛውን የውድድር ዘመን በላቀ ውጤት መርተው የነበረ ቢሆንም አሁን ላይ ግን በማንቸስተር ሲቲ እየቀረቡባቸው እንደሆነ እየተመለከትን ነው። በኢቲሃድ ስቴዲየም የሚደረገው የነገው ፍልሚያ ደግሞ የዓመቱ ትልቅ ጨዋታ ሊሆን የሊግ ዋንጫንም እጣ ፈንታ ሊወስን የሚችል አይነት ጨዋታ እንደሆነ በርካቶች ያምናሉ። የማንቸስተር ዩናይትድ ሌጀንድ ፖል ስኮልስ ስለዚህ ከፍተኛ ግምት ስለሰጠው ጨዋታ ግልጽና ደፋር የሆነ ግምቱን ያስቀመጠው የፔፕ ጓርዲዮላ ቡድን በልምድ የበሰለ ቡድን የአርሰናልን የዋንጫ ህልምን በድጋሚ ያከሽፋል ብሎ እንደሚያምን ነው የተናገረው። ፖል ስኮልስ ሚኬል አርቴታ ባለፉት 3 የውድድር ዘመናት ሁለተኛ ሆኖ ካጠናቀቀ በኋላ በዚህ ዓመት የክለቡን የሊግ ዋንጫ ድርቅም ለማክተም ተስፋ አድርጓል። በሌላ በኩል ጓርዲዮላ 7ኛ የፕሪሚየር ሊግ ዋንጫውን በማንሳት በታሪክ ውስጥ ያለውን ቦታ ይበልጥ ለማጽናት ነው ፍላጎት እንዳለው የሚነገረው። ከጨዋታው በፊት የተናገረው ስኮልስ የፕሪሚየር ሊጉ አክሊልን ወዴት እንደሚያመራ ግልጽ የሆነ ሀሳቡን እንደሰጠ ጭምር ነው የተናገረው። የአርሰናልን ታክቲካዊ እድገትና ጥንካሬ ቢያምንም የቀድሞው የእንግሊዝ አማካይ ግን የሲቲ ደግሞ በጣም ጥሩ የሚባል አይነት መግባባትም ጥሩ ነገሮችን እንዲያመጡ ያደርግላቸዋል ሲልም የተናገረው። በትልልቅ ጨዋታዎች ያላቸው ልምድ ዋነኛ ወሳኝ ነጥብ እንደሚሆንም ጭምር ነው የሚናገረው። ስኮልስ አርሰናል ከማንኛውም ቡድን ጋር እኩል መጫወት የሚችል ብቃት ቢኖረውም የማንቸስተር ሲቲን ስብስብና ስነ ልቦናዊ ጫናዎችን ለመቋቋም ግን የሚያስችል መልኩ የተገነባ አይነት ቡድን ነው የሚለው ላይ እኔ እከራከራለሁ ሲልም ነው የተናገረው ፖል ስኮልስ። ዘጉድ ዘባድ ኤን ደግሞ ዘ ፉትቦል በተባለው ፖድካስት ላይ ሲናገረም ለእኔ አርሰናል እየሄደ ወይም የተሸነፈ ይመስለኛል። ሁሉም ግስጋሴ ወይም ሞመንተም ከሲቲ ጋር ነው የሚሆነው። በሆነ ወቅት ላይ ተቀናቃኝን ማሸነፍ ይኖርብሃል። አርሰናሎች ግን እንዲያደርጉት ይህንን ነገር ሲያደርጉት አልተመለከትኩም። በትልልቅ ጨዋታዎች ላይ እያሸነፉ አይደለም ሲል ይናገራል። የማንቸስተር ዩናይትድ ሌጀንድ ስለ አርሰናል ያለው ነጥብ ትክክል ሊሆን ይችላል። ባለፉት ጥቂት የውድድር ዘመናት አርሰናል ሲቲን እስከ መጨረሻው የገፋ ቢሆንም በውድድር ዘመኑ መጨረሻ ሳምንታት ላይ ግን በትንሹ የመንሸራተት አዝማሚያዎችን ሲያሳይ እንደነበር የምናስታውሰው ነው። አርቴታ በቡድን ውስጥ ጠንካራ የማሸነፍ መንፈስን ቢገነባም የኢቲሃድ ስቴዲየም ግን አሁንም ቡድኖች በቀላሉ የሚገዳደሩበት ቦታ ሆኖ እንግዲህ ይሆናል ተብሎ አይታሰብም። ኢቲሃድ በጣም ከበድ ያለ ቦታ እንደሆነ በርካቶች ያነሳሉ። አርሰናል በኢቲሃድ ስቴዲየም ማንቸስተር ሲቲን በፕሪሚየር ሊጉ ለመጨረሻ ጊዜ ያሸነፈው ከ10 ዓመት በፊት ጥር 10 ቀን 2007 ዓመተ ምህረት በእኛ ወይም ደግሞ በፈረንጆቹ ጃንዋሪ 18 2015 ዓመተ ምህረት ላይ እንደነበር ይታወሳል። በወቅቱ በአርሰን ቬንገር ይመራ የነበረው አርሰናል በሳንቲ ካዞርላ የፍጹም ቅጣት ምት እንዲሁ በኦሊቪየ ዡሩ የጭንቅላት ግብም 2-0 አሸንፈው ነበር ኢቲሃድ ላይ። የአሁኑ የአርቴታ ቡድን ራሱን ማረጋገጥና የሊጉን ዋንጫ ፉክክር ለመቆጣጠር ከፈለገ ማንቸስተር ሲቲን በኢቲሃድ ማሸነፍ ይኖርበታል ሲል ነው ግምቱን ያስቀመጠው ፖል ስኮልስ። ነገር ግን ይህን ይበል እንጂ ባለፉት ጥቂት ጨዋታዎች ላይ ግን ወይም ደግሞ ባለፉት የእርስ በርስ ግንኙነቶቻቸው ግን ማንቸስተር ሲቲ አርሰናልንም ለማሸነፍ በጣም ከባድ ሲሆንበትም ተመልክተናል። በፕሪሚየር ሊግ ጨዋታዎች ላይ እርግጥ ነው በካራባው ካፕ በቅርቡ ተገናኝተው ማንቸስተር ሲቲ 2-0 አሸንፈው ዋንጫውን ማሳካቱ የምናስታውሰው ጉዳይ ቢሆንም ማንቸስተር ዩናይትድ እና አርሰናል በክረምቱ የተጫዋቾች የዝውውር መስኮት አንድ ተጫዋች ለማስፈረም ትንቅንቅ ያደርጋሉ ተብሎ ይታሰባል። ይህ ተጫዋች የኒውካስል ዩናይትዱ አማካይ ሉዊስ ማይሊ እንደሆነ ነው መረጃዎች የወጡት።
ቲም ቶክ የተባለው የመረጃ ምንጭ እንደሚናገረው ከሆነ ፓሪስ ሰን ዠርሜንም ይህንን ተሰጥኦ ያለው ወጣትን የኒውካስል ዩናይትድ አማካይም ከሚከታተሉ ክለቦች መካከል አንደኛው ነው። የዩናይትድ የአርሰናል ስካውቶችም የ19 ዓመቱን ተጫዋችም በቅርበት ሊመለከቱት እንግዲህ ወደ ሴንት ጄምስስ ፓርክና ወደ ተለያዩ ቦታዎችም ሲያመሩ ተመልክተናል። ከ2023 ጀምሮም ክትትል አድርገውበታል። በተጨማሪ ግን እንዲሁ እንደ ቼልሲ አይነት ቡድኖችም የዚህ ተጫዋች ፈላጊዎች እንደሆኑ ይገለጻል። ወጣት አማካዮችም ከፍተኛ አድናቆት አላቸው። እነዚህ ክለቦች ኒውካስል እንደሱ ያለ ወጣት ተሰጥኦን ማጣት የማይፈልግ ሲሆን ዩናይትድም አርሰናልም ወይም ቼልሲም በክረምቱ የዝውውር መስኮት ይፋዊ ጥያቄዎችን ያቀርባሉ ወይ ወደፊት የሚታይ ነው። ኒውካስል በተለይ ኤሊዮት አንደርሰን ክለቡን ለቆ እንዲሄድ በመፍቀዳቸው አሁንም ድረስ የሚቆጫቸው ውሳኔ ነው። አሁን በኖቲንግሃም ፎረስት በጣም ጥሩ ብቃትን አሳይቶ በጣም በከፍተኛ ገንዘብ ሊሸጥ እየተዘጋጀ የሚገኝ ተጫዋች ከመሆኑ ጋር በተያያዘ ኒውካስል ይህንን ታዳጊ ተጫዋች የነበረውን ኤሊዮት አንደርሰንን አሳልፈው መስጠታቸው በጣም የሚቆጫቸው ውሳኔ ነው። ያንን ስህተት ደግሞ መድገም አይፈልጉም። ሉዊስ ማይሊ ለኒውካስል ዩናይትድ የረጅም ጊዜ ጥራት ያለው አማራጭ ሊሆን ስለሚችል እሱን በክለቡ ለማቆየትም አቅማቸው የፈቀደውን ሁሉ ማድረግ ይኖርባቸዋል ነው የተባለው። እንዲሁም ተጫዋቹ ከኒውካስል ዩናይትድ ጋርም እስከ 2029 ድረስ የሚያቆይ ውል ስላለው ክለቡ እሱን ለመሸጥ ምንም አይነት ጫናዎች የሉበትም ተብሎ ነው የሚታሰበው። ይህ በእንዲህ እንዳለ ማንቸስተር ዩናይትድ፣ አርሰናል እና ቼልሲ በመሃል ሜዳ ላይ ተጨማሪ የፈጠራ ችሎታና ቁጥጥርን የሚፈልጉ ሲሆን ይህ የ19 ዓመቱ ወጣትም ለእነሱ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። እነዚህ ክለቦች ቀደም ሲል ወጣት ተጫዋቾችን በማፍራት ረገድ ጥሩ ስራን የሰሩ በመሆናቸው ለእድገቱ ቁልፍ ሚና ሊጫወቱ ይችላሉ ተብሎ ነው የሚታሰበው። በሀገሪቱ ካሉ ትልልቅ ክለቦች መካከል አንዱን የመቀላቀል እድል ለወጣቱ ተጫዋችም አስደሳች ሊሆን ይችላል። ሆኖም ግን ትኩረቱ በእድገቱ ላይ ማድረግም እና ደግሞ አዘውትሮ መጫወት የሚችልበት ሁኔታን መመልከት ይኖርበታል። አንድን ትልቅ ክለብ ተቀላቅሎ በተቀያሪ ወንበር ላይ መቀመጥ ለእድገቱ እንቅፋት ሊሆን እንደሚችል ነው የሚታመነው። ይህ የ19 ዓመቱ ተጫዋች በዚህ የውድድር ዘመን በሁሉም ውድድሮች ላይ 3 ግቦችንና 4 ለግብ የሆኑ ኳሶችን ወይም አሲስትም አስመዝግቧል። ከኒውካስል ዩናይትድ ጋርም በፕሪሚየር ሊጉ ከ1200 ደቂቃዎች በላይ የተጫወተ ሲሆን በከፍተኛ ሊግ ላይም ድንቅ ብቃትን አሳይተዋል። ወደፊት መሻሻሉን እንደሚቀጥልና ለክለቡም በጣም ቁልፍ ተጫዋችን እንደሚሆን ነው በርካቶች አሁንም ግምቶቻቸውን እየሰጡት የሚገኝ አይነት ተጫዋች እንደሆነ ይፋ የተደረገው። በዚህ የቼልሲ ጉዳይ እናንሳ። ቼልሲ በ2025 ሊያስፈርመው ፈልጎት ለነበረው የ26 ሚሊዮን ዩሮ የላሊጋ ኮከብ ድጋሚ ጥያቄ ለማቅረብ ዝግጁ ነው ተብሏል። ቼልሲ የባርሴሎናውን አማካይ ማርክ ካይሴዶን ነው በውድድር ዘመኑ ማብቂያ ላይ ለማስፈረም ጥረት እያደረገ የሚገኘው። ይሄ የ22 ዓመት አማካይ ለለንደኑ ክለብ የቆየ የዝውውር ኢላማ እንደሆነ ይታወቃል። ከዓመት በፊትም ሊያስፈርሙት ፈልገው ነበር። ሆኖም ግን በወቅቱ ተጫዋቹ ባደገበት ክለብም ለመቆየት ወስኖ ስለነበር ነው ዝውውሩ ያልተሳካው። አሁን ላይ ግን ሁኔታዎች የተቀየሩ ሲሆን በዚህ የውድድር ዘመን በስፔኑ ክለብ ውስጥም ቋሚ መሰለፍ ዕድል ለማግኘትም ተቸግሯል። ከስፔን የወጡ ዘገባዎች እንደሚያመለክቱት ካሳዶ አሁን ላሊጋውን ለቆ ለመውጣት ፍቃደኛ ሊሆን ወይም ደግሞ ወደ ቼልሲ ማምራቱ ሊስበው ይችላል። ሰማያዎቹ ወይም ደ ብሉስ እየተባሉ የሚጠሩት በአማካይ ክፍላቸው ላይ ጥራትና ጥልቀትን ለመጨመር ይፈልጋሉ። ይህም የ22 ዓመት ተጫዋች ለሞይስ ካይሴዶ አስተማማኝ ተቀያሪ ወይም ባካፕ ሊሆን እንደሚችል ነው የሚታመነው። የተጫዋቹ ወኪል ሆርግ ሜንዴዝም ለደንበኛው ተስማሚ ክለብን ለመፈለግ በትጋት እየሰሩ ነው የሚገኙት። ወደ ቼልሲ የመዘዋወሩ ጉዳይም ተጫዋቹን ይስበው እንደሆነ ገና የሚታይ ነው። በዚህ የእድሜ ክልል ላይ ያለ ተጫዋችን በቋሚነት መጫወት የሚፈልግ በመሆኑ ቼልሲ ግልጽ የሆነ ሚና ሊሰጠው ይገባል። በአሁኑ ወቅት አማካዩ 26 ሚሊዮን ዩሮ ተገምቷል። ቼልሲ ይህ ዋጋ ተመጣጣኝ እንደሆነ የሚያምን ሲሆን ዝውውሩን ለመፈጸም የሚያስችል የገንዘብ አቅም እንዳለው ነው የሚነገረው። ተጫዋቹ ለእንግሊዝ እግር ኳስ የሚሆን አካላዊና ቴክኒካል ብቃት ያለው በመሆኑ በለንደኑ ክለብም ጥሩ ኢንቨስትመንት ሊሆን ይችላል። ቼልሲ በተጫዋቹ የወደፊት ቆይታ ላይ ያለው እርግጠኛ ለመሆን እንደ አጋጣሚ በመጠቀምም ዝውውሩን በሚቀጥሉት ወራት ለማጠናቀቅ ተስፋ አድርጓል። ክለቡ ለቀጣዩ የውድድር ዘመን ለቻምፒየንስ ሊግ ለማለፍም እየታገለ ሲሆን በደረጃ ሰንጠረዡ ከመጀመሪያዎቹ 4 ውስጥ ማጠናቀቅ እንደ ማርክ ካሴዶ ያሉ ጥራት ያላቸው ተጫዋቾችን ለመሳብም ትልቅ ዕድል ይፈጥርለታል ተብሎ ነው የሚታሰበው። ነገር ግን በአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ግን በጣም ከባድ የቤት ስራ ይጠብቃቸዋል ተብሎ እንደሚታሰብ ነው መረጃዎቹም የወጡት። በዚሁ የማንቸስተር ዩናይትድ ጉዳዮችን እናንሳም። ዛሬ ማንቸስተር ዩናይትድ ከቼልሲ ጋር ምሽት 4 ሰዓት ሲል በጣም ወሳኝና ተጠባቂ ጨዋታቸውን እንደሚያደርጉ ይታወቃል።
በእንግሊዝ ፕሪምየር ሊግ 33ኛ ሳምንት መርሃ ግብር ነው። ማንቸስተር ዩናይትድ ወደ ለንደን ተጉዞ ሰማያዊዎቹን የሚገጥመው ቼልሲ ለቻምፒየንስ ሊግ የማለፍ ተስፋቸው በቀጭን ገመድ ላይ ነው የሚገኘው። በአንጻሩ ማንቸስተር ዩናይትድ ከቀናት በፊት አስደንጋጭ ሽንፈትን ቢያስተናግድ እንኳን በጥሩ አቋም ላይ ሆኖ ነው ወደ ለንደን ይጓዛል ተብሎ የሚጠበቀው። ለማንቸስተር ዩናይትድ ይህንን የወጣት ስብስብ ማሸነፍ የአማራጭ ሳይሆን ግዴታ ይሆንበታል። የዛሬው ጨዋታ ቀጣዩ የውድድር ዘመንን ለመወሰን ቁልፍ ሚናን የሚጫወት መሆኑ ነው ተጠባቂ መርሃ ግብር እንደሚሆን በርካቶች የሚጠብቁት። ከወራት የእረፍት ቆይታ በኋላ በዕለተ ሰኞ ወደ ሜዳ የተመለሱት ማንቸስተር ዩናይትዶች በይበልጥ ኃይልና ጥንካሬ ተላብሰው እንደሚመጡ ሲጠበቁ፣ በተቃራኒው የመዛል ስሜት ታይቶባቸው ጨዋታውን ተሸንፈው ወጥተዋል። ማንቸስተር ዩናይትድ በዚህ የውድድር ዘመን በሁለት ተከታታይ የሊግ ጨዋታዎችን ሽንፈት ያልቀመሰ ሲሆን ዛሬ ግን ይህንን ላለማስተናገድ እንዲህ አይነቱን የመዛል ስሜት ማስወገድ የግድ ነው የሚላቸው። ዩናይትድ ባለፉት 4 የሊግ ጨዋታዎች ያስተናገዳቸው 2 ሽንፈቶች ከዚያ በፊት ባደረጋቸው 22 ጨዋታዎች ወይም 12 ድልና 8 አቻ ካስተናገደባቸው ሽንፈቶች ጋር እኩል ነው። ከዚህ በላይ ደግሞ በ21 የሜዳ ውጪ ጨዋታዎች ደግሞ አንድ ጊዜ ብቻ ግብ ሳያስተናግዱ መውጣታቸው የአጥቂ ክፍላቸው በርትቶና ወገቡ ደግሞ ታጥቆ መስራት እንዳለበት የሚያሳይ እንደሆነ ነው መረጃዎች የወጡት። በቼልሲ በኩል ሰማያዎቹ በዕለተ ሰንበትም በገዛ ሜዳቸው በማንቸስተር ሲቲ 3-0 ከተሸነፉ በኋላ ከቻምፒየንስ ሊግ የደረጃ እርከን በ4 ነጥብ ርቀው ነው የተቀመጡት። ሊያም ሮስኔር በፕሪሚየር ሊጉ በተከታታይ 3 ጨዋታዎች ግብ ሳይቆጠረበት በመሸነፉ ምክንያቱም በከፍተኛ ጫና ውስጥ ነው ያለው። ሰማያዎቹ ከመጋቢት ጀምሮ እስከ ባለፈው እሁድም 6 ሽንፈቶችን የተከናነቡ ሲሆን በአውሮፓ 5ቱ ታላላቅ ሊጎችም ይህንን ያክል ጊዜ የተሸነፈም ክለብ የለም። ቸልሲ በስታንፈርድ ብሪጅ ካደረጋቸው ያለፉት 6 ጨዋታዎች ደግሞ 1 ድል ብቻ አስመዝግበዋል። ይህም ድል ደግሞ 3ኛ ዲቪዚየን ላይ የሚገኘውን ፖርት ቬሌን ያሸነፉበት ጨዋታ ነው። ይህም የቸልሲን ተስፋ በእጅጉ የሚያመነመን ሲሆን ከ1998 ማርች በኋላ በየትኛውም ስቴዲየም በ4 ተከታታይ የሊግ ጨዋታዎች ግብ ሳያስቆጥሩ የመሸነፍ አደጋ እንደተጋረጠባቸው ነው የተነገረው። የዛሬው ጨዋታ ግን ይጠበቃል። ዩናይትድ የመጀመሪያው ዙር ጨዋታን 2-1 ማሸነፉን ተከትሎ በታሪኩ ለሁለተኛ ጊዜ ብቻም ቸልሲን በደርሶ መልስ ለማሸነፍ እያለመ ነው የሚገባው። ማንቸስተር ዩናይትድ በስታንፈርድ ብሪጅ ካደረጋቸው ያለፉት 12 የሊግ ጨዋታዎች እንዲሁ ማሸነፍ የቻለው አንዱን ብቻ ነው። 5ቱን በአቻ ሲያጠናቀቁ 6ቱ በቸልሲ አሸናፊነት የተጠናቀቁ ናቸው። የዛሬው ጨዋታን ማንቸስተር ዩናይትድ ከተሸነፈ ከሚያዝያ 2026 በኋላ በስታንፈርድ ብሪጅ 3 ተከታታይ ሽንፈት ሆኖም ይመዘገባል። ባለፉት 5 የፕሪሚየር ሊግ ግንኙነቶች ማንቸስተር ዩናይትድ 2ቱን አሸንፎ በአንዱ አቻ ሲወጣ በሁለቱ ደግሞ ቸልሲ ነው ያሸነፈው። ማንቸስተር ዩናይትድ በጥሩ ወቅታዊ አቋም ላይ የማይገኘውን ቸልሲን ለመቅጠምም ይዞት የሚገኘው ስብስብ ላይ ደከም ያለ ይመስላል። 5 ተጫዋቾች ከዛሬው ጨዋታ ውጪ ናቸው። እነዚሁም ሌኒ ዮሮ በጉዳት፣ ፓትሪክ ዶርጉ ሌላኛው በጉዳት፣ ማታያስ ዳሊትም በጉዳት ምክንያት በዛሬው ጨዋታ ላይ አይኖርም። ሊሳንድሮ ማርቲኔዝ እና ሃሪ ማጓየር ደግሞ በቅጣት ምክንያት በዛሬው ጨዋታ ላይ እንደሌሉ ነው የተረጋገጠው። በቸልሲ በኩል ከፍተኛ የጉዳት ዜና ያልተመዘገበ ሲሆን ለዛሬው ጨዋታ ከሞላ ጎደል በቂ ስብስብ ይኖራቸዋል ተብሎ ይታሰባል። ሰማያዎቹ በዛሬው ጨዋታ ላይ የ5 ተጫዋቾቻቸውን ግልጋሎት አያገኙም። እነሱም ላቪ ኮልዊል በጉዳት ምክንያት አይኖርም፣ በጉልበት ጉዳት፣ ጄሚ ባይኖ ጊቲያንስ በጡንቻ ጉዳት፣ ሪስ ጄምስ በሃምስትሪንግ ጉዳት እንዲሁ ፊሊፕ ጆርጌንሰንም በሌላ ጉዳት ምክንያት በዛሬው ጨዋታ ላይ እንደማይኖሩ ነው የተረጋገጠው። ሌላኛው ሊያም ሮስኔር የሰጡት ሀሳብ ነው። ቀሪዎቹ 6 ጨዋታዎችን የማሸነፍ ችሎታ አለን። በጨዋታው ክፍል ሁሉ ደግሞ እያንዳንዱን አፈጻጸም በአግባቡ ማጠናቀቃችንን ማረጋገጥ አለብን። ይህ ከሆነ እያንዳንዱን ጨዋታ የማሸነፍ አቅሙ ይኖረናል ሲልም ነው የተናገረው። ማየት የምፈልገው ቡድን የመክፈቻው ግብ ከተቆጠረበት በኋላ በአግባቡ ምላሽ የሚሰጥ እንጂ የሚፈራረስን አይደለም። በውጤት ደረጃ ጥሩ ሁኔታ ላይ አይደለንም። እኔ በግሌ ግን ለቡድኑ ጉልበት መስጠት አለብኝ። ለማንኛውም ጥሩ ውይይቶችና የልምምድ ክፍለ ጊዜዎችም አሳልፈናል። ስለ ራሴም ደግሞ ብዙ እያወቅኩኝ ነው ሲልም ጭምር ነው የተናገረው አሰልጣኝ ሊያም ሮስኒየር ሲናገር። ማይክል ካሪክም እንዲሁ ሀሳቡን ሰጥቷል። የዛሬው ጨዋታ ወሳኝ ነው የሚባል ጨዋታ ነው። ከሜዳ ውጭ ከበድ ያለ ፍልሚያ እንደሚጠብቀን አውቃለሁ። ይህ ጨዋታ በአብዛኛው ከፍተኛ ጥራት ያለው ጨዋታ ነው። በአግባቡ እንዘጋጅበታለን። በእንደዚህ ካሉ ተጫዋቾች ጋር በጋራ መስራት ደግሞ ምርጥ ብቃታቸውን ማውጣትና እንዲሻሻሉ መርዳትም እፈልጋለሁ። በአሁኑ በስብስባችን ይሆን ያለው ደግሞም እንደ ራሽፈርድ ያለው በውሰት የሄዱ ተጫዋቾች እንዳሉ ይታወቃል። እንደ አሰልጣኝ ከእያንዳንዱ ተጫዋቾች ምርጥ ብቃቱን የማውጣት ፍላጎቱም እንዳለ ልትረዱልኝ ይገባል ሲልም ጭምር ነው የተናገረው። የዛሬውን ጨዋታ ስቱዋርት በርት በረዳት ዳኝነት ይመሩታል ተብሎ ይታሰባል። በዋና ዳኝነት ደግሞ ይህንን ጨዋታ ማይክል ኦሊቨር በዋና ዳኝነት ይመሩታል ተብሎ እንደሚታሰብ ነው
መረጃዎቹም እየወጣም የሚገኘው። ማይክል ካሪክ ማርከስ ራሽፎርድ ስለሚመለስበት ሁኔታ ሲናገር በተወሰኑ ጉዳዮች ላይ በጊዜ የሚወሰኑ ውሳኔዎች ያሉ ይመስለኛል። ማርከስ ራሽፎርድ በዚህ ሁኔታ ውስጥ እንዳለ ግልጽ ነው። ነገር ግን በአሁኑ ሰዓት ምንም የተወሰነ ነገር የለም። በሆነ ወቅት ላይ ግን መወሰኑ ባይቀርም በዚህ ደረጃ ግን የምለው ነገር የለም ሲል ነው የተናገረው። ካሪክ ስለ ዳኝነት የሰጠው አስተያየትም አለ። ህጎቹን እናውቃቸዋለን። ጥያቄው ህጎቹን ተግባራዊ የሚሆኑበትን መንገድ ማመቻቸት ነው። አንዳንድ ውሳኔዎች በእኛ ላይ ተወስነዋል ወይም ጎርተውናል። ነገር ግን ባለፉት ሳምንታት ስለዚህ ጉዳይ በቂ ነገሮችን ተናግሬያለሁ ብዬ አስባለሁ ሲል የተናገረው ካሪክ ስለ ኤምቤሞ እና ስለ አማድም ሀሳቡን ሰጥቷል። ሁለቱም ተጫዋቾች አማድ እና ኤምቤሞ በዛኛው በቀይ መስመር ላይ መጫወት ይችላሉ። ብሪያን ኤምቤሞ በመሀልም ተጫውተዋል። እንዲሁም ደግሞ አንድ ወይም ደግሞ ሁለት ጊዜም በግራ መስመር ላይ ተሰልፈዋል። እኔ እንደማስበው እንደ ጨዋታው ሁኔታ ይወሰናል ነው ያለው። ሁለቱም በጣም ጎበዝ ተጫዋቾች ናቸው። ጥሩ ነገሮችን አሳይተዋል። እንዲሁም ጠቃሚ ሚናም አላቸው ሲል የተናገረው ስለ ራሽፎርድ ሲቀጥል ስለ ማርከስ ራሽፎርድ ጉዳይ አሁን ላይ ብዙ ማውራት ወይም መቆየት አያስፈልግም። ምክንያቱም ነገሮች እርግጠኛ ባልሆኑበት በዚህ ወቅት እንዲህ ማድረግ ተገቢ ነው ብዬ አላስብም። ለእኔ አስፈላጊው ነገር ዛሬ አብረውኝ ያሉትና መስራት የምንችልባቸው ተጫዋቾች ላይ ማተኮር ነው። ከነሱ ምርጡን ለማግኘት እየሞከርኩ ነው ሲልም ጭምር ተናግሯል። ማይክል ካሪክ ስለ አሌሃንድሮ ጋርናቾ ሲናገር እውነቱን ለመናገር ከሱ ጋር ያን ያክል ብዙ ግንኙነት አልነበረኝም። አብረን የነበርንበት ጊዜ በጣም አጭር ስለነበር ስለ ጉዳዩ በጥልቀት ለመናገር ይከብደኛል ነው ያለው። እሱ በታዳጊ ቡድን ውስጥም ውጤታማ ወይም ስኬታማ እንደነበር ወደ ዋናው ቡድንም እንዳደገና ከዚያም እንደለቀቀ ግልጽ ነው። ስለዚህም በዚህ ወቅት እኔ እዚያ ባለመኖሬም ስለተፈጠረው ነገር ብዙም ዝርዝር መረጃዎች የሉኝም ሲልም የተናገረው። ቸልሲ በዚህ የውድድር ዘመን ወይም በዚህ የውድድር ዓመት በሊጉ የደረጃ ሰንጠረዥ ከአንደኛ እስከ ሶስተኛ ከሚገኙ ቡድኖች ጋር ባደረጋቸው ጨዋታዎች ድል አልቀናውም። ሁለት አቻዎችን ሲወጣ 3 ደግሞ ሽንፈትን ያስተናገደው። ሰማያዊዎቹ በውድድር ዓመቱ በሜዳው በስታንፈርድ ብሪጅ ቀድሞ ካስቆጠራቸው 11 ጨዋታዎች ውስጥም በ6ቱ ማሸነፍ አልቻለም። 3 አቻና 3 ሽንፈት። ማንቸስተር ዩናይትድ በ9 የሜዳ ውጪ ጨዋታዎች የመጀመሪያውን አጋማሽ በአቻ ውጤት ሲያጠናቅቅ ይህም የሊጉ ከፍተኛው እንደሆነ ጭምር ይነገራል። ማንቸስተር ዩናይትድ ከሜዳ ውጪ ባደረጋቸው 14 ተከታታይ ጨዋታዎች ላይ ደግሞ ግብ ማስቆጠር እንደቻለ ጭምር የሚያሳዩ ቁጥራዊ መረጃዎች እንዳሉ ነው ይፋ እየተደረገ የሚገኘው። ከሊቨርፑል ጋር ደግሞ አንዳንድ ጉዳዮችን እናንሳም። አሰልጣኝ አርነ ስሎት ስለ ተጫዋቾች ዝውውርና ስለ ቡድኑ ወደፊት ቆይታ አንዳንድ ሀሳቦችን አጋርተዋል። የሜዳችን ጨዋታዎችን በተመለከተ በተለይ ከፓሪስ ሰን ዠርሜን ጋር ያደረግነው የሜዳ ላይ ጨዋታችን የወደፊት ጉዟችን ብሩህ እንደሚሆን መናገር የሚቻልበት ነው ሲል ይናገራል። ከነሱ በላይ ኳስ መቆጣጠር ችለን ነበር። ብዙ ኳሶችም ከሚቆጣጠር ቡድን ጋር ስትጫወት 21 ሙከራዎችን አድርገ መውጣት ብልጫም እንዲሁ እንደነበረንም መመልከት ይቻላል እና ምናልባት በሚቀጥለው የውድድር ዓመት በጣም ጥሩ ነገሮችን ማሳየት እንደምንችል ያሳየንበት ጨዋታ ነው ብዬ አስባለሁ ሲልም ነው የተናገረው። ኮስታስ ሲሚካስ ይመለሳል በክረምት በማለትም ነው ያረጋገጠው። ይህም በቀጣዩ የውድድር ዘመን ኮስታስ ሲሚካስ የሊቨርፑል ተጠባባቂ ግራ ተከላካይ እንደሚሆን፣ አዲስ ግራ ተከላካይ እንደማናስፈርምም በይፋም ለማሳወቅ ነው ሲልም ጭምር ነው የተናገረው። ባለፈው ዓመት በርካታ ተጫዋቾችን አስፈርመናል። ለዚህ ነው ያን ያክል የዝውውር ንግድ ወይም ትሬድ ያደረግነው። በአራት የዝውውር መስኮቶች ውስጥ 150 ሚሊዮን ፓውንድ የተጣራ ወጪ ነበረን። ይህ ምን አይነት ክለብ መሆናችንን የሚናገር ነው። ቢያንስ 2 ተጫዋቾችን እንደምንቀይር እናውቃለን። ነገር ግን ኮስታስ ሲሚካስ እየተመለሰ ነው። የመጀመሪያው ዓላማችን በሞሐመድ ሳላ ቦታ ላይ የሚኖረን ምላሽን ማየት ነው። ቦታውን በተመሳሳይ ተጫዋች ለመተካት ወይስ ደግሞ በሌላ መንገድ ለመሄድ እንሞክራለን የሚለውን እንወስናለን። በአሁኑ ሰዓት ግን ብዙ ተጫዋቾች የሚለቁበት እድል የለም። እርግጥ ነው የኢብራሂማ ኮናቴ ኮንትራት ጉዳይ እስካሁን አልተጠናቀቀም። ብዙ አዳዲስ ተጫዋቾችን ማስገባት የሚጠይቅ ከሆነ ምናልባትም ብዙ ነገሮችንም ማድረግ ይኖርብናል ሲልም ነው የተናገረው። ከኤቨርተን ጋር በሚኖረው ጨዋታ ላይ የጨዋታው ግለት ተጽዕኖ ይፈጥርብናል ብዬ አላስብም። ምንም እንኳን የአንፊልድ ሁኔታ ግምት ውስጥ ማስገባት ቢኖርብንም ከፉልሃም ጋር በነበረው ጨዋታ ላይ ግን አልተጎዳንም። እንደ ፓሪስ ሰን ዠርሜኑ ጨዋታ ጠንከር ያለና የማጥቃት አጨዋወትን መከተል ከፈለግን ደጋፊዎች ትልቅ ሚናን ይጫወታሉ። በፓሪሱ ጨዋታ ተመሳሳይ ስጋትን ወስደን ነበር። በወቅቱ 5 ወይም 6 ጊዜ ግብ ጠባቂዎችን ፊት ደርሰው ነበር። በአንፊልድ ግን ከግብ ክልላችን ርቀን ልናስቀራቸው ችለናል ሲልም ጭምር ነው የተናገረው አሰልጣኙ ሀሳቡን ሲሰጥና በዚህኛው ጨዋታ በደንብ ጠንክረን እንመለሳለን ሲልም ጭምር ነው እየተናገረም የሚገኘው። ሊቨርፑል በክሪስታል ፓላሱ አማካይ አዳም ዋርተን ላይ ፍላጎት ካሳዩ ክለቦች መካከል የቅርብ ጊዜው ክለብ እንደሆነ ይታወቃል። አዳም ዋርተን ክሪስታል ፓላስን ይለቃል ተብሎ የሚጠበቅ ሲሆን ክለቡ ቢያንስ 80 ሚሊዮን ፓውንድ እየጠየቀ ነው። ሊቨርፑል ከርቲስ ጆንስ ሊለቅ የሚችልበት ሁኔታን ግምት ውስጥ በማስገባት የአማካይ ክፍል አማራጮችን እያጠና ይገኛል። በተጨማሪም በአሌክሲ ማካሊስተር የወደፊት ቆይታ ላይ እርግጠኛ ያልሆነ ሁኔታ ወይም ብዥታ እንደተፈጠረ ነው የተነገረውና ያንን ለማስተካከል ይሞክራል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት።
የሪያል ማድሪድ ጉዳይንም ወደ እናንተ እናደርስ ውድ ቤተሰቦቻችን። ከሰሞኑ ዲዲዬ ዴሾ የሪያል ማድሪድ ቀጣዩ አሰልጣኝ ይሆናል የሚሉ አይነት ሀሳቦች እየወጡ እንደሚገኙ መረጃዎች እየተመለከትን እንገኛለን። እናም ነገር ግን በስፋት ሲወራ የነበረውን መረጃ የቅርብ ሰዎቻቸው እንዲሁ እንዳስተባበሉት የሚያሳይ መረጃ ነው እየወጣ የሚገኘው። እንደ ሌኪፕ ዘገባ ከሆነ የዴሾ የቅርብ ሰራተኞችና ወኪሎቻቸው አሰልጣኙ በዚህ ክረምት ወደ ሳንቲያጎ ቤርናቢው ያመራል የሚለውን ወሬ መሰረተ ቢስ በማለትም ነው ውድቅ ያደረጉት። ዴሾ በአሁኑ ወቅት ትኩረቱ በፈረንሳይ ብሔራዊ ቡድን ላይ መሆኑን ከ2026 የዓለም ዋንጫ በኋላ ስራውን እንደሚለቅም ቀደም ብሎ መነገሩ የሚታወስ ጉዳይ እንደነበር እናስታውሳለን። ከዛ ውጭ ግን ሌሎች ነገሮች ላይ ትኩረት እያደረገ እንዳልሆነ ነው ይፋ የተደረገው። ዲዲዬ ዴሾ በሪያል ማድሪድ አሰልጣኞች እጩ ዝርዝር ውስጥ መካተቱ የተነገረው ትልልቅ ተጫዋቾችን የመምራት ብቃቱና ከኬሊያን ምባፔ ጋር ያለው የጠበቀ ግንኙነት ለክለቡ ስኬትም ይረዳል በሚል እሳቤ ነበር። የሪያል ማድሪድ ቦርድም ከአርቤሏ ጋር የመለየት ውሳኔ ላይ ከደረሰ ሌሎች በዝርዝር ውስጥ የሚገኙ አሰልጣኞች የርገን ክሎፕ፣ ማውሪዚዮ ፖቼቲኖ እና ዦዜ ሞሪኒዮ መሆናቸውን የፈረንሳዩ ሌኪፕ የተባለው የመረጃ ምንጭም ይፋ እያደረገ እንደሚገኝ የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። ሪያል ማድሪድ ከቶኒ ክሮስ ጡረታ በኋላ በመሃል ሜዳ ላይ የጎደለ ወይንም ጨዋታን የሚመራ ተጫዋች ለመተካት በቁርጠኝነት እየሰራ እንደሚገኝ የሚያሳዩ መረጃዎች ደግሞ ይፋ ተደርገዋል። እንደ ሌኪፕ እና ሌሎችም የስፔን የመረጃ ምንጮች ዘገባ ከሆነ ክለቡ የጨዋታን ፍጥነት መቆጣጠር የሚችል ቴምፖ ዲክቴክተር የሆነ ከፍተኛ ቴክኒክ ብቃት ያለው ተጫዋችን ይፈልጋል። በዚህም ደግሞ በክረምቱ የተጫዋቾች የዝውውር መስኮት ላይም ከዋነኞቹ ኢላማዎች መካከል አንደኛው ቪተኒሃ አሊያም ደግሞ ሮድሪ ሊሆኑ የሚችሉበት እድሉ እንዳለ ጭምር እየተገለጸ ይገኛልና እነዚህን ተጫዋቾች የሚመለከትበት እድል በጣም ሰፊ ነው የሚሉ የመረጃ ምንጮች ናቸው አሁን ላይ በትልቁ እየተነገሩ የሚገኙት። የኬሊያን ምባፔ ወደ ሪያል ማድሪድ መምጣት ክለቡን ወደ ቀደመው የጋላክቲኮ ስታር ቲም ዘመን እንዲመልስ አድርጎታል። ቀደም ሲል ካረም ቤንዜማና ቪኒሲዮስ ከዛ በኋላም ቪኒሲዮስና ቤሊንጋም ድንቅ ብቃትን ቢያሳዩም እንደ ኤምባፔና ቪኒሲዮስ ያለው ጥምረት ግን የልዕለ ኮከብ ገጽታን ቢያመጡም ለቡድኑ ግን ምንም አይነት ጥቅምን እየሰጡ እንዳልሆነ የሚያሳዩ መረጃዎች ናቸው በትልቁ እየተመለከትን የምንገኘውና ይሄ ነገር መሻሻል እንዳለበት ጭምር የሚያሳዩ መረጃዎች በተደጋጋሚ እየወጡ ይገኛሉ። ነገር ግን ምንም አይነት ነገርን መስራት እንዳልቻሉ ነው እየተገለጸ የሚገኘው። አሁን ላይ ያለው የኤምባፔና የቪኒሲዮስ ጥምረት ያንን ነገር መስራት አልቻለም። ምንም እንኳን ይህ ጥምረት በስም ደረጃ ትልቅ ቢሆንም ሜዳ ላይ የሚፈለገውን ውጤት ግን እንዲሁ በተለይም ደግሞ በቅርቡ በባየር ሚኒክ ለደረሰባቸው ሽንፈትም አመርቂ ለውጥን ማምጣት አለመቻላቸው ግን ትልቅ ትችትን እየተሰነዘረባቸው እንደሚገኝ ጭምር ነው መረጃው እየጠቆመ እንደሚገኝ እንዲሁ እየወጣ የሚገኘው። የሚያሳየው ሪያል ማድሪድ ከከዋክብት የተገነባ ቡድን ቢሆንም ውጤታማነቱ ግን አሁንም በሁለቱ ተጫዋቾች የዕለት ተዕለት ብቃትና በትልልቅ ጨዋታዎች ላይ በሚያሳዩት ወሳኝነት ላይ የተንጠለጠለ መሆኑን ነው ይላል ኢኤስፒኤን የተባለው የመረጃ ምንጭም መረጃውን ይፋ ሲያደርግ። ሪያል ማድሪድ ሮብ ምሽት በባየር ሚኒክ ተሸንፎ ከቻምፒየንስ ሊግ መውጣቱ በክለቡ አካባቢ ከፍተኛ ቁጭትና ንዴትን ፈጥሯል። ቪኒሲዮስ ጁኒየር እና ደግሞ ኬሊያን ምባፔ በትልልቅ ጨዋታዎች ላይ የሚጠበቅባቸውን ያክል ለውጥ አለማምጣታቸውና በቋሚነት ጥሩ ብቃት አለማሳየታቸው ክለቡ ዋጋ አስከፍሎታል። ቡድኑ በባየር ሚኒክ ላይ በነበረው ጨዋታ የኳስ ቁጥጥር ብልጫ የተወሰደበትና በጉዳቶች ምክንያትም አማራጮች ያጡት ሆኖ ታይቷል። ከዛም ባለፈ ግን ለሁለት ተከታታይ የውድድር ዓመታት ደግሞ ያለ ዋንጫ ማጠናቀቁ ለሪያል ማድሪድ ትልቅ ውድቀትና የለውጥ አስፈላጊነት ማሳያ ተደርጎ ነው የተወሰደው። ይህም ክስተት ክለቡ በክረምቱ የዝውውር መስኮት ላይ ትልልቅ ውሳኔዎችን የሚያስተላልፍበት ጫናን የሚፈጥር ነው። በተለይም በመሃል ሜዳ ላይ ፈጣሪ የሚሆን ተጫዋችን የመፈለጉ ዜና ከዚህ ሽንፈት ጋር በተያያዘ በቀጥታ የሚያያዝ እንደሆነ የሚያሳዩ መረጃዎችን እየተመለከትን ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ደግሞ በነገው ጧት ፕሮግራማችን የዛሬ የጨዋታ ውጤቶችን ጨምረን ሌሎችም ስፖርታዊ ጉዳዮችን አካተን በስፋት የምንገናኝበት ነው የሚሆነው። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።